አንድ የፊልድ ነበረችን ጉዳይ እኔ የፊልድ ሰራተኛ ነበርኩኝ። ወንድሞችም ትሰማላችሁ። የፊልድ ሰራተኛ ሆኜ ቤት አልነበረንም። ከባለቤቴ አዲስ ጋብቻ ነው የፈጸምነው ገና እና ውልም የለንም። በኪራይ ቤት ነበር የነበርነው እና እኔ ሲሄድ ትንሽ ብር ሰጠኋትና እስቲ ፈልጊ ቤት ከተገኘ ወይም የቀበሌ ቤት ወይም ደግሞ ቦታ ከተገኘ የሚል ሰጥቻት ሄድኩኝ። አሁን ያንን ብር ይዛ ቀብዱ ከፍላ ጠበቀችን። ከዛ ስመጣ ቦታ ተገኘ። ተዛም ተበዳድራ ቤቱን ሰርታ ጠበቀችን። ስመጣ ያንን እንትን ከፈልኩኝ። ያን የተበደረችውን ከፈልኩ፣ የቦታውንም ከፈልኩ። ሁሉንም ጨረስኩና ድምጾትን ከፍ ያለ ሁሉንም ጨራርሼ ያለን ስሙ እኔ ክፍለ ሀገር ወለጋ ነበር ያለሁትና 92 ዓመተ ምህረት ማለት ነው። ወለጋ ያለው ደወልኩኝ። ቦታ አግኝቻለሁ። ስለዚህ እንዴት ላድርግ? አይ ታዲያ ያዥዋ በአንቺ ስም ካልሆነ አሉኝ። እንዲህ ያንቺ ማለት የኔ ማለት ያንቺ ነው፣ ምን ችግር አለ አልኩኝ። አሁን በዛ የተነሳ በሷ ስም ተደረገ ነገር። እኔ እንግዲህ ዛሬ ማታ ገብቼ እንደሆነ ነገ ጠዋት ደግሞ ያው ፊልድ ወጪ ነው ውሃ ጉድጓድ ነበር የምሰራው። አሁን በዚህ የተነሳ በሷ ሆነ። ካርታም ሲወጣ እንደዛ ሆነ። ምንም በዛው አለቀ። ውሃም ስናስገባ መብራትም ስናስገባ እንደዛው። እኛ የመለያየትና የመካካድ ያለ አልመሰለኝም። ደግሞ ውል የለንም፣ የጋብቻ ውል እንኳን የለንም። ትንሽ የለችን ቀበሌ ወሳኝ ኩነት ላይ ባልና ሚስት የምትል መታወቂያ ሳወጣው ለመታወቂያ ብዬ ለዛው ያቺ ተመዝግባ ተቀምጣለች። አሁን መጨረሻ ላይ በመሃል ትንሽ ያለመስማማት ነገር በአንዳንድ ነገሮች ተፈጠረና በቃ እንካፈል ሸጠን ሲባል ምንም የለም አንተ ሻንጣ ይዘን የገባው ተባለ። ደጉ መልአክ ገብርኤል እንኳን አደረሰው። መጪውን የቅዱስ ገብርኤል በዓል የት ሊያከብሩ አሰቡ? ወደ የትኛው ገዳምስ ለመጓዝ ወሰኑ? ወደ ቁልቢ ገብርኤል፣ ወደ ታምረኛው ዘብር ገብርኤል ወይስ ወደ ሐዋሳ ቅዱስ ገብርኤል? የምርጫውን እናሳካለን፣ ሐሳቦን እውን እናደርጋለን። ጎዶልያስ መንፈሳዊ የጉዞ ማኅበር እንሰኛለን። ከእኛ ጋር ለመጓዝ ሲወስኑ ጊዜና ገንዘቦን ይቆጥባሉ። ትክክለኛና የቤተ ክርስቲያን ሥርዓትና ቀኖናን የጠበቀ ጉዞ ያደርጋሉ። አብስተው ይባረካሉ። ኑ ለታላቁ ቅዱስ ገብርኤል ዓመታዊ በዓል አብረን እንጓዝ። አድራሻችን ስታዲየም ፊት ለፊት የሐሲቲ ሴንተር አንደኛ ፎቅ ቢሮ ቁጥር 22 በ0945 191919 በ0948 191919 ሃሎ ይበሉን። የምንጊዜም አገልጋያችሁ ጎዶልያስ መንፈሳዊ የጉዞ ማኅበር። ጎዶልያስ አረ እንዴት ተደርጎ አይ በቃ ተካድኩኝ። እዛ ሁኜ ጠዋት አግኝታችሁኛል። እዛ ሚሽን ገብርኤል እዛ ነው ይዛችሁ እዛ ቆሜ አልቅሼ ለዛም ለዚህም የዘብር ገብርኤል እንደዚህ ኮኝ ትሰማኛለህ ጋራ አይጋረድ ንፋስም አያግድህ ብዬ አልቅሼ ነው የተሳልኩት። ወዲያውኑ ወደ መጋቢት ነው ምናምን የተሳልኩት። ግንቦት 27 ውሳኔ ተሰጠኝ እና ያለቀ የተመሰከረበትን ጉዳይ እንዳዲስ አድርጎ አስተካክሎልኝ አሁን ሸጠን ተካፍለን ጨርሰን እኔም ስለቱን ይዤ መጥቻለሁ። ያረኩት ባጭሩ ነው ነገሮችን ሁሉ። ስለዚህ አሁን መተማመንን እኛ እንዳይቀርብን እውነትን ይዘን ሄድ። እውነት ምንጊዜም አይቀርም። ለእኔ የረዳችኝ ያቺ የቀበሌዋ እንትን ነው። ያውም በዓል የሚሄደው ተሰርዟል፣ በፍሉድ ጠፍቷል። ዳኞች ሲያዩት ለምን ተሰረዘ አላቅም። በይግባኝ ነው ያን የሰራው። አንደኛውማ ይሄ አይሰራም ብሎ መልሶብኛል። ግን በይግባኝ አይቶ አጣርቶ
እንደገና ይህን ሁሉ እድል አግኝቻለሁ። በገብርኤል ብርታት ነው። ይችን ለመናገር ነው። እንግዲህ ደስ ስላለኝ ነው ዛሬ ስለቱን ይዤ የመጣሁት። በዚህ ላይ ለማይጠቅም ገንዘብ ዛሬ ጥለን ለምንሄደው አንካካድ ነው ትልቁ ነገር የምለው ያለ ማለት ነው። አዎ ገንዘብ ያማልላል፣ ግን ለህይወታችን ለነፍሳችን መካካድ የለብንም ነው ትልቁ ነገር። አመሰግናለሁ።